በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 17 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ዮናስ ነቢይ። በቤተ ክርስቲያን አስተምሮ ከ12ቱ ደቂቀ ነቢያት አንዱ የሆነው ቅዱስ ዮናስ ከክርስቶስ ልደት 800 ዓመታት በፊት እንደነበረ ይታመናል። ሊቃውንት እንዳስተማሩን ደግሞ እናቱ ቅዱስ ኤልያስን የመገበችው የሰራፕቷ መበለት ናት። ቅዱስ ዮናስ ገና ሕፃን ሳለ በእስራኤል ምድር ዝናብ ለ3 ዓመታት ከ6 ወራት ተከልክሎ ነበር። ይህንንም ያደረገው ደጉ ነቢይ ኤልያስ ስለ አምልኮተ እግዚአብሔር ቀንቶ ነው። በወቅቱ ኤልያስ በሰራፕታ ሳለ ሕፃኑ ዮናስ ታሞ ሞተ። ልጇ የሞተባት መበለትም ኤልያስን ለመነችው። ኤልያስም ወደ ፈጣሪው ማልዶ ሕፃኑን ዮናስን ከሞት አስነስቶታል። ትንሽ ከፍ ባለ ጊዜም ከጓደኞቹ ወይም ከነቢያቱ አብዲዩና ኤልሳ ጋር ሆነው ታላቁን ነቢይ ኤልያስን ተከትለውታል። ኤልያስ ካረገ በኋላ ሁሉም በየተሰጣቸው አገልግሎት ተሰማርተዋል። ቅዱስ ዮናስን እግዚአብሔር ወደ ነነዌ ሂደህ ንስሐን ስበክ አለው። ዮናስ ግን የፈጣሪውን መሐሪነት ጠንቅቆ ያውቃልና አልሄድም አለ። ተመልከቱ የዋህነት ብዛት! እግዚአብሔር እየደጋገመ እንዲሄድ ሲነግረው ነቢዩ እንዲህ የሚዘበዝበኝ ከፊቱ ብቀመጥ አይደል ብሎ ሊኮበልል ወጣ። ነገር ግን አልቀናውም። በእርሱ ምክንያት ማዕበል ተነሳ፣ ሕዝቡም ሊያልቁ ሆነ። ከእንቅልፍ የነቃው ዮናስ ከመርከቡ ላሉት ሕዝብ አምልኮተ እግዚአብሔርን ሰብኮላቸው በእርሱ ጠያቂነት ሐምሌ 15 ቀን ወደ ባህር ጥለውታል። አሳ አንበሪም ተቀብሎታል። በግዙፍ ዓሣ ውስጥም ያለ እንቅልፍ በጾም በጸሎትና በምስጋና ለ3 ቀን ቆይቷል። ሙስና ሳያገኘውም በዚህች ቀን አሳ አንበሪው ነነዌ ዳር ላይ ተፍቶታል። ቅዱስ ዮናስ እግዚአብሔር እንዳዘዘው እስከ 3 ዕለት ትትገፈታ ነነዌ አባይ ሀገር፣ እስከ 3 ቀን ድረስ ነነዌ ትገለበጣለች። ትንቢተ ዮናስ ምዕራፍ 3 ቁጥር 4 ብሎ አሰምቶ ሰበከ። የነነዌ ሰዎች በስብከተ ዮናስ አምነው ንስሐም ገብተው ድነዋል። በዚህም ጌታችን በወንጌል ላይ አመስግኗቸዋል። ቅዱስ ዮናስ መኮብለሉ በአዲስ ኪዳን እንደሚደረገው ምስጢረ ትንሣኤ ጥላ ወይም ምሳሌ ነውና ይደነቃል። የማቴዎስ ወንጌል ምዕራፍ 12 ቁጥር 38። ነቢዩ ግን በተረፈ ሕይወቱ ሕዝቡን ሲያስተምር ፈጣሪውን ሲያገለግል ኖሮ በመልካም ሽምግልና አርፈዋል። ቅድስት አውፎሚያ ሰማዕት። እናታችን ቅድስት አውፎሚያ ስሟ አፎሚያ አይደለም፣ በስተት ው መካከል ላይ የገባች እንዳይመስሎ። እስመ ከመዝ ስሟ እንዲሁ ነው የሚጠራው። በ3ኛው መቶ ክፍለ ዘመን ከነበሩ ወጣት ክርስቲያኖች አንዷ ናት። ገና ከልጅነቷ ልቧ በፍቅረ ክርስቶስ የተነደፈ ነበር። በዚህም ምክንያት ራሷን በጾምና በጸሎት ወስና ትኖር ነበር። ዕድሜዋ ገና በ10ዎቹ ቢሆንም በመንኖ ጥሪት መኖር ምርጫዋ ነበር። ሊቃውንተ አበው ከሰማዕትነቷ ደርበው ጻድቅት ወአፎሚያ እያሉም ይጠሯታል። አንድ ቀን ግን መንገድ ወጥታ ነበርና ክርስቲያኖች ሲሰቃዩ ተመለከተች። ምንም ጥፋት ሳይገኝባቸው ክርስቶስን ስላመለኩ ብቻ ይሙት በቃ ተፈርዶባቸው ሊገደሉ እየተወሰዱ ነበር። አሕዛብም ግብራቸው የአውሬ ነውና ርኅራኄ የላቸውም። ሰማዕታቱ ደማቸው በየመንገዱ እየፈሰሰ ጥቁር ሰንሰለት በአንገታቸው በእጃቸውና በእግራቸው ላይ አድርገው ይጎትቷቸው ነበር። ቅድስት አውፎሚያ የተደረገውን ሁሉ ተመልክታ አምርራ አለቀሰች። ፈጠን ብላም ወደ መኮንኑ ቀርባ ገሰጸችው። አንተ አእምሮ የጎደለህ እንዴት ክርስቲያኖችን እንዲህ ታሰቃያለህ? አምላካቸው ጌታ ክርስቶስ ታጋሽ ባይሆን ኑሮ በቅጽበት ከገጸ ምድር ባጠፋህ ነበር አለችው። በድፍረቷ የተገረመው መኮንኑ አንቺስ ማንን ታመልኪያለሽ ሲል ጠየቃት። እርሷም ሰማይና ምድርን የፈጠረውን ስለኛ ሲል በቀራንዮ አምባ የተሰዋውን ኢየሱስ ክርስቶስን አመልካለሁ ስትል መለሰችለት። በዛይ ሰዓት የመኮንኑ ቁጣ በቅድስቷ ላይ ነደደ። ነገር ግን ቁጣውን ከቁም ነገር አልቆጠረችውምና እንዲያሰቃዩአት አዘዘ። ወታደሮቹ ስጋዋን በብዙ አሰቃዩ። ብላቴኗ አፎሚያ ግን ጽንዕት ናትና አልቻሏትም። በመጨረሻም በእሳት ተቃጥላ ትሞት ዘንድ ተፈረደባት። እሳቱ ከመሬት ከፍ ባለ ጊዜ ወደ ውስጥ ወረወሯት። በእሳቱ መካከል ቁማ ለረጅም ጊዜ ጸለየች። ከዚያም ነፍሷን አሳልፋ ሰጠች። ምዕመናን በክብር ገንዘው ቀብረዋታል። አምላካችን ከነቢዩና ከሰማዕቷ ወዳጆቹ በረከት ይክፈለን። ሐምሌ 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት።
ቅዱስ ዮናስ ነቢይ ከዓሣ አንበሪ ሆድ የወጣበት፣ ቅድስት አውፎምያ ጻድቅትና ሰማዕት፣ ቅዱስ ዮስጦስ ሰማዕት ታላቁ፣ ቅዱስ ዘካርያስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመድራ፣ አባ ጵላሞን ፈላሲ፣ አባ ለተጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ፣ ቅድስት ምነ ወለተ ጴጥሮስ። ቅዱሳኑን በሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 12 ቁጥር 38። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና ምንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በዓሣ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት